መመለስን ያልፈልጉ ድጋሚ ተመልሰው ወደ ቀድሞ ህይወታቸው እንዲመለሱ አልፈልግም ምክንያቱም ደግሞ እናንተም ታውቃላችሁ የጀመረችውን ነገር እንድትጨርስ ለነገራትና ከጎኗ እንደምሆን እስካሁን ድረስ ታይ ምናምን እያልኩኝ ነበር ካሁን በኋላ ግን ያንን ነገር ላስቀጥልና ላበረታታት ከጎኗ ሆኜ ነገሮችን ለማስተካከል ነው ዛሬ መጥቶትና በቃ ከኔ ጀርባ የጀመርከው ብቻ ያደረገሽ ነው አይደለ በቃ ተለያዩ እንዴ እሺ በይ ሰው ተለያዩ ይባላል እንዴ ምን ከዚህ በላይ መለየት አለ ተለያየን እሺ ከቤቴ ወጣ ፈልግሻለሁ ማረፍ አለብሽ በዚህ ሰዓት መጨናነቅ ተጎዳሉ ቀውይ ደረጃ ብለህ እየለመንክ ነው በቃ ምንም ሌላ ምንም አማራጭ የለም ነገሮች እየተደረጉ ምንድን ነው የደበቀኝ አንተ ፍላጎትህ መለየታችን ነው ለምን እኔና ነው እንድንለያይ ፈለክበት ይሄ ማለት እኮ አቅደህ የመጣው ለዚህ ነው ማለት ነው አይደል አቅጄ አይደለም የመጣው አሁን እኔ የምፈልገው በቃ እኔ እናንተ ተለያይታችሁ ማየት ነው የምፈልገው እንዴ ማየት የምትፈልገው ቆይ ምክንያቱም እሺ በይ እሱ እረፍት ያስፈልግሻል አንቺም እረፍት እኮ ያስፈልግሻል አይደል ማረፍ አለብሽ ነገር እንደማስተካከል ምን ነው አንተ የነካ ነገር አለ የነካ ነገር የትኛው ሰው ነው ባለ ትዳሮችን ተለያዩ ብሎ የሚመክረው ንገረኝ እስቲ ምንድነው አንተ የምትጠቀመው ነገር ደግሞ ፈልጊው ነበር አይደል ሙቤ እንግዲህ ውብዬን ወረቀትሽን ቅደጂ ናሆም ጋር ተለያይ ብሎ ተንበርክኮ አልቅሶ እየለመናት ነው ጉር ሳይሰማ መስከረም አይጠባም ያ ሁሉ መሽቶም እየነጋ አይደለም አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ መወዳችሁ ማከብራችሁ ሰላም ታበረታቱኝ ጀዛከላ ኸይር ጀዛ ዛሬ ደግሞ አዲስ ቪዲዮ መጥቼላችኋለሁ ጉድ ነው ብሏል እንግዲህ የኢትዮጵያ ዩቲዩበሮች ጉድ ዓለም ላይ ታይቶ ተሰምቶ የማይታወቅ ጉድ ነው እያየን ያለ ነው መኖር ደግ ነው ኖሩ እድሜ ይስጣን ገና ብዙ ነገር እናያለን እና እኔ እኮ የሚገርመኝ ሰው ተንበርክኮ የሚለምነው ሰላም ለማውረድ ነው ይሄን ቅንጭሎ ደግሞ ጎንበስ ብሎ ተንበርክኮ ብዬን የሚለምናት እባክሽ ከናሆም ጋር ተለያይ እባክሽ ብሎ ይለምናታል ቢያንስ እንኳን ለትንሽ ጊዜ ብለሽ ለኔ ብለሽ ተለያይ እንደዚህ የሚባል አማርኛ አለ እንዴ እኔ እኮ የሚገርመኝ ትላንትና መጥቶ ነው ወደ ህይወታቸው የገባው ይሄ ሰውዬ ማለት ነው ይሄ በግ ከናሆም ምን ትሻላለህ እኔ እኮ ማሰቢያቸው እየተደፈነን አንዳንድ ጊዜ ናሆም ሲያወራና የሚያደርገውን የውብዬ ባት ማለት ነው የሚያደርገውን ነገር እስቲ ዝም ብላችሁ ይሄም ልጅ ደግሞ ብዙ ዩቲዩበሮች ጋር እኔ ተቆራርጦ ቲክቶክ ላይ ያዋለውኝ እንጂ ብዙ ስኔ እንትን አይደለም አላየውምና ስታዩት የሆነ ጅልጅል አንፎ ማለት ነው የሚመስለኝ ማለት ነው በቃ የሆነ የሚያረጉትን ነገር አያውቁ አሁን ናሆም ምንድን ያለው የናንተ ስራ ነው እኔ ሰው አምቶ የሆነ ሴትን ካብሎ ቢሰጠኝ እኔ እንትን ነኝ እንደ አሻንጉሊት ነኝ እንደ እኔም ተቀብዬ አብሬ የምጋደመው አሁን ደግሞ ምን ይላታል የሚገርም ተሰምቶ ታይቶ ማይታወቅ እባክሽን ተለያይ እኔ ውብዬና ናሆም እስከሚለያዩ ድረስ አልተኛም የሚከፈለውን ዋጋ ጥግ ድረስ ከፍላለሁ እኔ እንዲለያዩ ነው ማበረታታው እንዲለያዩ ነው የምፈልገው ታርቀው አንድ ላይ እንዲሆኑ አልፈልግም ረጉድ እኔ እንጃ ለመስማት ራሱ ይቀፋል እንኳን አይደለም ለስንት እስከ 100,000 ከ200 ከ300 ሺህ ህዝብ የሚያየው ቻናል አይደለም ለአንድ ጆሮ እንኳን ለማውራት በጣም ይሰቀጥጣል ወላሂ በጣም ይሰቀጥጣል ቆይ የትኛው ሰው ነው አንተ ሙስሊም ነክ ማሻአላህ ተባረከላ የትኛው ዲን ነው የትኛው አኽላቅ ነው መፋታትን የሚገድፈው አንተ ደግሞ ምን ወጥ ቤት ነህ ምን አገባክ እዛ ገብተክ የሰው ቤት ውስጥ የምትፈተፍተው ማለት ነው የራስዋ አሮባት የሰውን ታማስላለች አሉ የራስ ግን ህይወት አታቃና የሰው ትዳር ያመረ የሰመረ ትዳር ውስጥ ሂዳችሁ እንደርጎ ዝም ብጥልቅ ብላችሁ የሰውን ህይወት ነው ህፃናቶች ያሳዝኗችሁ ሁለት ነፍሱን አለች ራሷ እንኪ ምሳል ስራልሽ እንኳን ቤቱን ላጽዳልሽ እንኳን አትሉም እኮ እሷ ደክማ ባጸዳችሁ ቤት ደክማ ባስተካከለችው ቤት መታችሁ እኮ ነው ዩቲዩብ የምትሰሩት እንዴት ሆና ቤቱን አስተካክላ እንዴት ሆና ከእንቅልፏ እንደተነሳች አንድ ፈጣሪ ብቻ ነው የሚያውቃት እንደዚህ ሁለት ነፍሱና መቀመጥና መነሳት እየተሳናት እንደዚህ ህይወቷ ውስጥ ገብታችሁ እንዳረገስ የምታማስሉት
ራንዳ አላህ ይስራችሁን ይስጣችሁ እንደ ሰው ትዳር ውስጥ የምትገቡት በጣም ነው የሚያስጠላው ያሁን ጊዜ ዩቲዩበር ወላሂ በጣም ነው የሚያስጠላው ለምን ነው ሚዲያም ባላወኩኝ ነው የሚያስብላችሁ ማለት ነው በቃ የቱን ነው የምታምኑት የትኛውን ሰው ነው አምናችሁ የኔ ነው ብላችሁ የምታስጠጉት የሚያስበው ሰው ሁሉ እናንተ የኔ ሰው ነው ብላችሁ የምታቀርቡት ሰው ሁሉ ተገልብጦ ጀርባችሁን ሲወጋችሁ ነው የምታዩት አሁን እቺ እኔ ውብዬ ምስኪን ናት በጣም ነው የምታሳዝነው ወላሂ በጣም የዋህ በጣም ጥሩ ሰው ናት የሱ ቤተሰብ ጋር እዛ ባርዳር ስትኖር ራሱ ፍራንክ እንኳን ሲሰሩ እንዴት እንደሚሆኑ ቤተሰብ የሱ አባት የሱ እናት እህቶቹ ወንድሞቹ እንዴት እንደሚንሰፈሰፉላት እንዴት እንደሚወዱት ለሱ ብላ ነው ከስደት የገባችው አላማዋን ሁሉ ተታ ማለት ነው የሚመጣና ህይወቷን ይበጠብጣል የሚመጣና ህይወቷን ይበጠብጣል እንደው በዚች በ9 ወር ውስጥ እቺ ልጅ ይሄ ልጅ ካረገዘች ጊዜ ጀምሮ ስንት ነገር አስተናገደች ለሴት ልጅ እኮ ከባድ ነው ለሴት ልጅ በጣም ከባድ ነው ከባዱ ነገር ምንድነው ትዳሯን ማፍረስ በዛ ላይ ሁለት ነፍሱና እንዴት እንደምትጓጓ እንዴት እንደምትንሰፈሰብ ልጇን እንኳን በሆዷ እንዳትንከባከበው ጊዜ እንኳን አልሰጣችኋትም የገዛ አባት ያላሰበ እንዴት ሌላ ወርጋጥ መጥቶ ያስባል ኧረ ይተቂላ አላህን ፍሩ እናንተ ሙስሊሞች ኧረ አላህን እንፍራ ወላሂ ይሄ ዲናችን አይደለም ይሄ አኽላቃችን አይደለም ኧረ ወደ ልቦናችሁ ተመለሱ ይሄ ጭንቅሎማ የሚያደርገውን አጥቷል አሁንማ ጭራሽ በኮንፊደንስ ደግሞ እስከሚፋቱ ድረስ አልተውም የሚከፈለውን ዋጋ ከፍዬ አለያያቸዋለሁ ውብዬንም ያልሆነ ነገር እየነገርኳት እሱ እንደማይፈልጋት የበፊቱን ነገር እያስታወስኩኝ ያለፈውን ነገር እያስታወስኩኝ ያን እየቀሰቀስኩባት ወደ ሌላ ነገር ገብታ ቶሎን ፍቺ እንድታደርግ ያለፈውን ነገር እያነሳው አወራታለሁ እሱ እንደማይጠቅማት ባለፈውም እንደዛ ያን ድራማ ሰርቶ ታርቀዋል ቅርታ አርጋለታለች አሁንም ደግሞ ቅርታ እንዳታረግለት አሁን ቅርታ ብታረግለት ደግሞ እንደሚያደርገው ይሄን እየነገርኳት ወደ ፍቺ እንድትሄድ ገፋፋታለሁ ለሐውላ ቁወተ ኢላ ቢላ እውነት እባብ ቁሞ ሲሄድ አሁን ገና ነው ያየሁት ማለት ነው አረ ሰይጣን እኮ በገሃድ አይመጣም እኮ ወረቢ ሰይጣን እኮ እንደዚህ ቀጥ ብሎ ወደ እናንተ አይመጣም እኮ በሆነ ሰበብ አስባብ እኮ ነው ሰይጣን መጥቶ የሚያሳስታቸው ሰይጣን ይሄን እንደዚህ ተመስሎ መጥቶ ስልክ ይዞ አራ ኡዝ ቢላሂ ሚነ ሸይጣን ረጂም አራ እንደው ንግግሩ ራሱ ወላሂ ነው የምላችሁ በጣም ነው የሚያሳፍረው ማለት ነው የሚናገረው ንግግር ያለፈውን ነገር ሰው እኮ ያአኪ አንተ ጥሩ ንግግር በተናገርክ ልክ እኮ አላህ ይጨምርልሃል አንተ እኮ ለሰዎቹ ምክንያት ለመለያየታቸው ምክንያት ስትሆን ላንተ ደግሞ ይባሰ ምክንያት አላህ ያዘጋጅልሃል ለምን በተሰፈሩት ቆና ስለሚሰፈሩ አንተ ደግሞ ለሰዎች ጥሩ ለሰዎች ኸይር ለሰዎች ሰላም ደግሞ ምክንያት ስትሆን ደግሞ አላህ ለሰው ሀጃ ይገባውን አላህ ደግሞ ላንተ ሀጃ ይገባል ላንተ ነገሮችን ሁሉ አላህ ያሳካልሃል በነገሮች ሁሉ ጣልቃ ይገባልሃል አላህ ረህመቱ ሰፊ ነው የሰዎችን ገበና ሸፍኑ እኔ እናንተን ይሸፍናለሁ ብሏል ለሰዎች መነሳት ምክንያት እንጂ ለሰዎች መውደቅ ምክንያት በጣም ነው የሚያሳፍረው አንተን የመሰለ በሬ ማለት ነው አንተን የመሰለ 100 ምናምን ሺህ ወደ 200 ሺህ ልገባ ጥቂት ናቸው የቀሩት ይሄን የመሰለ ቻናል ተሸክመክ የነበሩ የቆዩ የሁለት ልጆች እናትን ተለያዩ ነገ አንተ ደሟን ልታጥብላት ነው እሷ ስትወልድ ምንም ቢሆን እኮ ባሏ ነው አይዋን የሚሸፍን እኮ ባል ነው አንድ ነገር ብትሆን እኮ አይዋን ቢያይ ምን ቢልም እኮ ባል ነው የሚሸፍን ናሆም ደግሞ ጥሩ ልጅ ነው እናንተ ያሳሳታችሁት እናንተ ወርጋጥ ወደ አዲስ አበባ መጣችሁ እንደናንተ አይነቱን ሰው አግኝቶ ነው እንጂ እንደዚህ ተጃጃለ ባርዳር ይያለ ያየናቸው ነው በጣም ስለምግባር ያላቸው በጣም የሚዋደዱ ጥንዶች ናቸው ግን አንዳንድ ጊዜ ሚዲያን በትርቁ والله ጥሩ ነው እንድትርቁ ነው የሚያደርጋችሁ ሚዲያን ከራቃችሁ ቤተሰባችሁ ሰላም ይሆናል ምንድነው ማጣት እኮ ነው አይደለም ሚዲያ ላይ ወጣችሁ